አለሜ እዚህ እንድትደርስ ብዙ ዋጋ ከፍለሻል። እሷም ያሳለፈችውን ታውቂያለሽ። በሚገባ አውቃለሁ ናቲ። ታዲያ ለምንድን ነው አለሜ ላይ ቅሬታ ያለሽ? ናቲ የማይሆን ነገር እያሰብክ ነው። አይደለም፣ ደግሞ አንቺ ከኔ ጎን ነው መሆን ያለብሽ። ናቲ እኔ እኮ አሁንም ካንተ ጎን ነኝ። አይደለሽም ትሁት፣ ከቤቲ ጎን ነሽ። እንዴ ናቲ ህሊና የሚባል ነገር እኮ አለ። ቤቲ ትጎዳ ብዬ ልተዋት? ልክ ነው? እንደዛ አላልኩም። አልክ እንጂ እኔ እኮ አለሜን ሳስመልጣት ከብዙ መከራ ጋር የተጋፈጥኩት ለእውነት ብቻ ብዬ ነው። ጥፋት እንኳን ቢሆን ያሳለፈችው ነገር ከቅጣት በላይ ነው። ስለዚህ እንደተበደለች ሳይሆን የእጇ እንዳገኘች ነው የምቆጥረው። ቆይ እንዴት ነው የምትናገሪው? እናቴ ናት እኮ። አውቃለሁ። የረሳሽው ነው የምትመስለው። አንተ ነህ እንጂ የረሳኸው። እናትህን ከሞት ጋር ተጋፍጬ እንዳዳንኳት። ትሁቴ ከጎኔ ቆሚ እያልኩሽ ነው። ለመጠየቅም ከሆነ አባዬ ደውል። በዚህ ሁኔታ እኔ ከዚህ በላይ መቀመጣችን ልሂድ በቃ ነው። ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ በዝት ተረፍ ይበል። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ዛሬም እንግዲህ እንደተለመደው ተወዳጅና አስተማሪ በሆነው በትሁት ድራማ ወደ እናንተ መጥቻለሁ። ትሁት ድራማ ክፍል 13 ምን ይመስላል የሚለውን የምናይ ይሆናል። እንግዲህ ወይዘሮ አለሜ የቤቲን እህት አካለ ጎደሎ ያደረጋትን ወንድሟን አስፈትታ ከእስር ቤት ወደ ውጭ ሀገር እንደላከችው ለናቲ አስረድተዋለች ማለት ነው። ቤቲ እንግዲህ ከትሁት አጎት ነፍሰ ጡርም ነበረች። የትሁት አጎት ቤቲን አስገድደው በመድፈር ቤቲን ነፍሰ ጡር ካረጋትን በኋላ ድጋሜ ደግሞ ታናሽ እህቷን ሊደፍር ሲል እህቴን ብላ ስትደርስበት ቤቲን በእርግጫ መቷታል ማለት ነው። ታዲያ በእርግጫ ሲመታት ቤቲ የመጀመሪያ ልጇን እንግዲህ ከወይዘሮ አለሜ ወንድም ያረገዘችው ልጅ እንዲወርድ አድርጓታል ማለት ነው። ከዛ እሷን እንዲወርድ ካደረጋትም በኋላ ወዷን ከመታት በኋላ ታናሽቷን ደግሞ በብረት እግሯን በመምታት አካለ ጎደሎ አድርጓት ቆማ እንዳትሄድ አድርጓታል ማለት ነው። ታዲያ ይህንን የደረሰባት ይህ ሁሉ ግፍ የደረሰባት ቤቲ እንግዲህ ደግሞ ድጋሚ እንኳን ከሌላ አርግዛ እንዳትወልድ መውለድ እንደማትችል ሆናለች ማለት ነው። ታዲያ አቶ ገዜን ቤቲ ያገባችው ለበቀል ነበር ማለት ነው። ለበቀልና ገንዘቡ ለእህቷ ማሳከሚያ ስትፈልገው በዛውም ደግሞ የአቶ ገዜ ሚስት የወይዘሮ አለሜ ማለት ነው እንግዲህ ይህን ሁሉ ግፍ ያደረሰባት እህት እንደሆነች ስለምታቅ ወይዘሮ አለሜም እንዳስፈትታ ወደ ውጭ ሀገር እንደላከችው ስለምታቅ ወይዘሮ አለሜን ለመበቀል ወደ አቶ ገዜ ቤት በጋብቻ ሁኔታ ገብታለች ማለት ነው። ታዲያ እንግዲህ ታናሽቷን እኔ ጋር ትሆን ብላ እሷ ልታስተምራት አምጥታ ነበር የሁሉ በደል የደረሰው። በዚህ ምክንያት ቤቲም ከእናቷ ተቆራርጣ ለ6 ዓመት ያክል ተቆራርፈው ይገኛሉ ማለት ነው። ታዲያ ይህን ሁሉ እህቴ ከወጣሽ ቀን ጀምሮ ከዛች ቀን ጀምሮ ወጣሽ በዛው ቀረሽ እህቴ በቀል ላይ ነሽ ወይ ትላታለች ታናሽቷ። ስለምን በቀል ነው የምታወሪው? እኔ በቀል ላይ አይደለሁም ስትልም ነበረ። ታዲያ ወይዘሮ አለሜን እንደዚህ ልታደርጋትና እንዲህ እየተከታተለች ህይወቷን እስከምትነጠቅ የደረሰችው ያን በቀል ያን ሁሉ ስላደረገቻት ነው ማለት ነው። ታዲያ ይህን ሁሉም እንግዲህ ናቲ በቀደም ባየነው ቪዲዮ ማለት ነው መጥተው ሊያንቃት ነበር ማለት ነው። ግሮሯን ሲይዛት ልቀቀኝ ትለዋለች ማለት ነው። ታዲያ ትሁት ደርሳ ምን እየሆንክ ነው ስትለው የእናቱ ልጅ አይደል ያልተዘራው አይበቅልም፣ ስለዚህ ይጨርሱን ትላለች ማለት ነው። የኔ እናት ክፉና አረመኔ አይደለችም ይላል ናቲ። ክፉና አረመኔ አለመሆንማ ክፉና አረመኔነቱ እኮ የሚታወቀው በወሬው ወይም ደግሞ በቃላቱ አይደለም በተግባር እናላሳይክ እናትህ ያደረገችንን ብላ ወደ ታመመችው እህቷ ይዛው ሄዳለች ማለት ነው። ናቴን ታዲያ እዛም ይዛ ሄዳ አካለ ጎደሎ እህቷን አሳይተዋለች ማለት ነው። ታዲያ ምንም ሊገባኝ አልቻለም ሲላት ነበር ናቲ። እንዴት ይገባሃል? እናንተ በዳይ እኛ ተበዳይ ነን፣ እንዴት ሊገባ ይችላል? ይህ ሁሉ የእናተ ስራ ነው ስትለው ናቲ እንግዲህ ግራ ተጋብቷል ማለት ነው። ይህ እንግዲህ ወይዘሮ አለሜ ታናሽ ወንድም አቶ ግርማ ማለት ነው አሜሪካ ያለው አጎትህ እኔን አስገድዶ ከመድፈሩ ባላነሰ እንደገና ደግሞ ያረገዝኩትን ልጅም እንዳስወርድ አድርጎኛል። ሆዴን በመምታትም ልጄን አስወርዶታል። ልጄንም ነጥቆኛል። ልጄን ከመንጠቁም ባለፈ ሌላ ልጅ እንዳልወርድ ሆኛለሁ። እህቴንም ደግሞ በመምታት ድጋሜ ሊደፍራት ሲል እኔ በመድረሴ እሷንም ደብድቧት አጉል ቦታ ስለመታት አካለ ጎደሎ ሆናለች። ታዳም ታስሮ ነበረ። ሲታሰር ወይዘሮ አለሚያን ጊዜ ባለሀብት ስለነበረች አስፈትተዋለች ከእስር ቤት በገንዘብ ከማስፈታቷን ባላነሰ ደግሞ ወደ ውጭ እንዲሄድና እንዲያመልጥና እንዲሸሽ አድርገዋለች። ስለዚህ ለዛ ነው አለሜን የምፈታትና ስትለው ነበር። የኔ እናት በተአምር ይሄን ልታደርገው አትችልም ይላል ናቴ። አድርገዋለች ትለዋለች ማለት ነው። ይሄን ካለችው በኋላ አሁን ተወኝ በማለትም ተናቴ ጋር ተለያይተዋል ማለት ነው።
ታዲያ ከናቲ ጋር ከተለያዩ በኋላ ናቲ ግራ ተጋብቶ ወደ ትሁት ይመጣል። ወይዘሮ አለሜ ያየሁትን ነገር ማመን አቃተኝ፣ ግን የኔ እናት ወይዘሮ አለሜ ይህን ልታደርግ አትችልም። ግን ከዚህ በፊት የወይዘሮ አለሜ ወንድም ቤቲ እንደደፈራትና ልጇንም እንድታስወርድ እንዳደረጋትና እህቷንም እንደዚህ እንዳደረጋት ነገረች። ለነገር ግን ቤቲ ተሳስታት ቢሆን የኔ እናት ወይዘሮ አለሜ ይህን ልታደርግ አትችልም ይላታል ማለት ነው። ታዲያ ትሁትም ከዚህ በፊት ቤቲን ተከታትላ እህቷ ጋር ሲያወሩ የነበረውንና እህቷ ጋር ተካረ ጎደሎ እንደሆነች አውቃለች ማለት ነው። ምናልባት አይታወቅም። ስለዚህ እናት አድርገው ቢሆንስ ትለዋለች ማለት ነው። ናቲ ደግሞ የኔ እናት አታደርገውም ብሎ ገገም ብሏል ማለት ነው። ለማንኛውም ምንም እውነት ቢሆን እንኳን ከኔ ጎን እንዳትርቂኝ። እሷም እኮ እውነት ቢሆን ራሱ ወይዘሮ አለሜን ከዚህ ባለበለጠ እንትና አድርጋታለች። ያደረገችው ነገር ከዚህ የበለጠ ከሞት የማይተናነስ ነው። ልገላት ሞክራለች፣ ስላልተሳካልን ነው እንጂ ይላታል ማለት ነው። ታዲያ ቤት ትሁትም እንግዲህ ወይዘሮ አለሜ ይህን አድርገው እውነት አድርገው ከሆነ ሲያንሳት ነው የእጇን ነው ያገኘችው ትለዋለች። ትሁት እናቴ እኮ ናት እንዴት እንደዚህ ልትይ ትችያለሽ ብሎ እናቴ ጓገጭ ይላል ማለት ነው። ታዲያ ይህንኑ ካለ በኋላ እናት ብትሆንስ እኔ እኮ ከእውነት ጎን ነው የምቆመው። እናትንም እኮ ሞትን ተጋፍጬ እያስወጣኋት እውነተኛ ናት ብዬ ነው እንደዚህ አይነት ስራ እንዳለባት ሳላቅ ነው ትለዋለች ማለት ነው። ታዲያ ናቴ እዚህ ጋር ተበሳጭተው ነበረ። እንግዲህ ለካሌብ አባትም ሄዳ ትሁት ይሄን ነገር ስትነግረው የካሌብ አባት ደግሞ ወይዘሮ አለሜን አሁን ላይ እየወደዳትና እያፈቀራት ስለመጣ ምንም ሊቀበላት ትሁትን ሊቀበሏት አልቻሉ ማለት ነው። ታዲያ ትሁትን ቤቲን እኔ ከጎንሽ ነኝ ትላታለች። ከጎንሽ ነኝ አትበይ፣ ምንም ቢሆን እኮ የጠላት የልጅ ሚስት ነሽ። ስለዚህ እኔ ልደልኝና ልታዘናጊኝ አትሞክሪ ትላታለች። ይህን ስትላትም ትሁት እንግዲህ እንደዛ ከመሰለሽ አትዘናጊ፣ እኔ ግን ከእውነት ጎን ነው የምቆመው። ይሄ ሁሉ ያወራሽው ነገር እውነት ከሆነ እኔ ከጎንሽ ነኝ ትላታለች። ለአንቺ እኮ ፊልም የመሰለች፣ ለእኔ ግን በእኔ ላይ የደረሰ ሁሉ ነው። ስለዚህ ሁሉም እውነት ነው። እኔ ደግሞ በማንኛውም ሰዓት ብትጠይቂኝ ሁሌም እውነት ነው ማወራው። በፈለግሽው ሰዓት ብትጠይቂኝም የሆንኩትንና ያሳለፍኩትን እነግርሻለሁ ትላታለች ማለት ነው። ግን ለነገሩ ከጎኔ ስለሆንሽም አመሰግናለሁ ስትላትም ነበረ። ለማንኛውም እህቴ ጋር ልሄድ ነው ትላታለች። በቃ ሂጂ እሺ አበረታቻት፣ አይዟቸው ስትላትም ነበር። ትሁት ከጎኔ ስለሆንሽ በጣም አመሰግናለሁ ብላት ቤቲ ወጥታለች ማለት ነው። ታዲያ ትሁትና ናቲ እና የካሌብ አባትም ማለት ነው እስኪ ወይዘሮ አለሜ ይሄን ነገር አድርገዋለች አላደረገችውም እስኪ እንጠይቃት በማለትም ማለት ነው እንግዲህ ናቲ አታደርገውም ይላል። የካሌብ አባትም አታደርግም ወይዘሮ አለሜ ይሄን ልታደርግ አትችልም ሲልም ነበር ማለት ነው። ታዲያ እንግዲህ ቤቲን የት ነው የምታውቂያት ስትላ ከዚህ ቤት እኔ አልጋዬ ላይ ከባሌ ጋር ነው ማውቃት ለመጀመሪያ ጊዜ ከዛ ውጭ አላውቃትም ብላለች። ወይዘሮ አለሜ ግን ነገሮችን ረስታ ወይም ደግሞ ቤቲ እንደሆነች አታውቅም ማለት ነው። ይሄ ሁሉ የደረሰባት የሷ ወንድም ቤቲን አስረግዞና ቤቲን እንደዚህ እንዳደረጋት የምታውቀው ነገር ስለሌለ አሁን ምናልባት ሲያስረዷት ግርማ እንደዚህ አድርገው አስፈትሸዋለሁ ሊከሻዋለሁ ሲሏት ወይዘሮ አለሜ ልታመን ትችላለች እና ልታስታውስ ትችላለች ማለት ነው። ነገር ግን እንግዲህ የካሌብ አባትና ናቲ ወይዘሮ አለሜ አታደርገውም ብለው ድርቅ ብለዋል ማለት ነው። ታዲያ ታደርገዋለች አታደርገውም በሚል ክርክር ላይ ነበሩ ማለት ነው። ታዲያ ናቲም እስኪ ወይዘሮ አለሜን ገብተን እንጠይቃት በማለትም እንግዲህ ትሁትና ናቲ ወይም ደግሞ የካሌብ አባት ሆነው ሶስቱም ወይዘሮ አለሜን ሊያናግሯት ገብተን እናናግራት ምንም ነገር ቢፈጠር ግን ከጎኔ ሆኜ ሲላት ነበር። ትሁትም እኔ ከእውነት ጎን ነው የምቆመው እንጂ ወይዘሮ አለሜ ይሄን አድርገው ከሆነ ከወይዘሮ አለሜ ጎን አልቆምም ስትልም ነበር ማለት ነው። እና ከሞት ተጋፍጬ ያዳንኳትና ያስወጣኋት እኔ ትክክለኛ ሰው መስላኝ ነው። እንደዚህ አይነት ስራ መሰራት መሆን ስላላወቅኩ ነው። ይህን ከሰራች ግን ከጎኗ አልሆንም ስትልም ነበር። ናቲ ይሄ ነገር በጣም አስከፍቶታል አበሳጭቶታል ማለት ነው። ነገር ግን ትሁት አቋሜን አልቀይርም በማለት እንግዲህ የዛሬው ድራማ እዚህ ላይ ነበር ያለቀው ማለት ነው። እንግዲህ በቀጣይ ወይዘሮ አለሜስ እውነቱን ትነግራቸው ይሆን? ታዲያ ያን ጊዜ የካሌብ አባትና ናቲስ ምን ይሰማቸው ይሆን? ምን ይሉ ይሆን? ትሁትስ ምን ትል ይሆን የሚለውን በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። ለዛሬው እዚህ ላይ አበቃው። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ባይ ባይ።